ሚስት ናችሁ እንዴ? አልተጋባንም ግን አብረን ነው የምኖረው። እና እንትን አሁን የገባሁት ልላክልሽ። የተሻለ የኔ ቆንጆ ተጋባን ነው ፊፕል ይመስለው ለነገሩ። አገባዋት በሏት እኮ አገባዋት፣ እንደተመኘዋት አስገባችኝ፣ እንደተመኘችኝ አንቺ እሱ ነው ሀሳብ የያዘሽ እስከሆን እግዚአብሔር እረሱ አይዛልም። አመተዋል እኔ አሁን ቢብዬን ቁጭ አድርጌ ነው እሞታለሁ። ገብቶሻል? አራዳለች ትናፍቀኛለች። ገብቶሻል? ሌላ ተካራ ጭቅጭቅ አልፈልግም። ምን አገባ ሚስቴ ደበረ። አሁን እኮ ምን የሚያስፈራ ነገር የለም። ትተን ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? አለሁ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንግዲህ ጨረቃዎቹ ትላንትና በቤታቸው ስንጠብቃቸው ቀሩ ማለት ነው። ግን ደግሞ ብሩክ በፍጹሜ ቤት መጥተዋል። ባይዞይ ፍጹሜ ቤት የተለቀቀው ቪዲዮ ትላንትና ማለት ነው። ቦስ ቤት መለቀቅ የነበረበት ቪዲዮ ነበረ። ብቻ ለምን እንደተለቀቀ እሱ ቤት ባናቅም ተለቀዋል ማለት ነው። ነቆራቸው እንዳለ ሆነው ማለት ነው። ብቻ ደስ የሚል ቆይታ ነበራቸው። የባሉ ቀን የተቀረጸው ትላንት አይደለም ብለዋል። መግቢያ ኢንትሮ ላይ ከሰማችሁት ወይም ካነበባችሁት ማለት ነው። ቤቢዬን እያለ ነበረ። ቤቢዬ ትችያት ነው የወጣሁኝ ትናፍቀኛለች እያለ ነበረ። ብሩክ ያለማየሁ ልቸር እንደፈለክ ማለት ትችላለ፣ አሁን እኮ አልፈራም ብሏል። 2 ዓመት ድረስ እየፈራ አፍኖት ሲጠየቅ ሼም እያያዘኝ እየተሳቀኩኝ እያለ የነበረው አሁን ፍሪደም አግኝቶማ እንደፈለገው ማውራት ይችላል ማለት ነው። እንትና ራሱ ተጋብታቸዋል ወይ ባልና ሚስት ናቸው ምናችሁ ወይ ብሎ እየጠየቀው ነበረ ኤርሚያስ ማለት ነው። አልተጋባንን ግን ደግሞ አብረን ነው የምንኖረው እያለ ነበረ ብሎ ነው መልስ የመለሰለት ማለት ነው። ያው አብረው ነው የሚኖሩት። ባይዘዌ አሁን ሁሉም ፍቅረኛሞች እንደነሱ እምነት ኖሯችሁ ትኖራላችሁ ወይ? ይህ የሁሉም ፍቅረኛሞች ጥያቄ ይሆንባቸዋል ብዬ አስባለሁኝ። ምክንያቱም ሁሉም የኔ ፍቅረኛ እንደ ብሩኬ ነው ወይ ብለው የሚያስቡ ይኖራሉ። ግን ነው ወይ ለእናንተ ኩዌሽኑ ማለት ነው። አሁን ሁለታቸው አስባችሁታል? አንድ ላይ እየኖሩ ራሱ እንደሚያፈቅራት አታውቅም፣ እንደምታፈቅረውም አያውቅም። ግን ደግሞ አብረው እየኖሩ ነበረ። መቼም ወንድሜ ነው እህቴ ነች ብለው አይደለም አንድ ቤት እየኖረ ነበረው። ምንድን ነው ውስጣቸውን አሳምነውታል በመጀመሪያም ማለት ነው። ቅመምዬ ከ2 ዓመት በፊት ነው አይደለ ብሩክ አይኗ ውስጥ የገባው። አያቸው አይደለ ፍቅር ከማጋራ በምን ሰዓት የት እንደሚይዛቸው አታውቁትም። 2 ዓመት ድረስ በደንብ ተዋውቋል። በደንብ ማለት ነው። በቃ ያለ አይደለ ቅመሟ በቃ የኔ ናት ብሎ ውስጡን አሳምኖታል። ቅመሟም ብሩኬ የኔ ነው ብላ ውስጧን አሳምነዋለች። ትቼ የማልተወው ሰው ነበርክ ብሏለች አይደለ? ምንድነው በቃ የኔ ነው ብላ ስላሳመነችው ማለት ነው። ሲቀጥል ሁለታቸውን ስለሚተማመኑ ነው አንድ ቤት እየኖሩ ያለው ማለት ነው። ግን ስንቶቻችሁ ናችሁ ፍቅረኛችሁ አምናችሁት በአንድ ቤት የምትኖሩት? ማለት መቅደም ያለበት ነገር አስቀድማችሁ እስከዛ የሚጠብቃችሁ ስንቶቻችሁ አላችሁ? ይሄ ኩዌሽኑ የእናንተ ነው። ባይዜ ሁሉም ፍቅረኛሞች ፍቅረኛዬ እንደ ብሩኬ ነው ብላችሁ የምታስቡ ነገር ከሆነ ተሳስታችኋል። የእሱን የምታውቁት እናንተ ናችሁ ማለት ነው። እነሱ ያው እንደሚታወቀው 2 ዓመት ድረስ ፍቅራቸው ሚዲያ ይቅርና ሁለታቸውም አልተገላለጹም። ቅመሟ ብሩኬ እንደምታፈቅረው አያውቅም። ብሩኬንም ቅመሟ እንደሚያፈቅራት አታውቅም። በደንብ ተዋውቋል። በደንብ ማለት ነው። በድንገትም መግባት እንደሌለባችሁ መማር አለባችሁ። ማለት ፍቅር ያው መሸነፍ ያለበት ሴት ነው ብዬ አስባለሁኝ። ብሩኬ ተናግረዋል። የወንድና የሴት ስሜት እኩል አይደለም። ምክንያቱም
ወደ አሁኑ ነው የምታንጸባርቀው ሴት ልጅ ማለት ነው። ፍቅር ሲይዛት ወደ አሁኑ ታወጣዋለች፣ መደበቅ አትችልም። ስለዚህ ይሄንን መሆን የለበትም። በቃ ምንም ያህል ብትወዱት፣ ምንም ያህል ብታፈቅሩት ደብቁት። ሜቢ ካልቻላችሁ በውስጥ በግሉ ልትነግሩት ትችላላችሁ። ሚዲያ ላይ አውጥታችሁ የምትናገሩ ነገር ከሆነ የሆነ በጣም ከባድ ነው እና መሆንም የለበትም። በጨረቃዎቹ ብዙ ነገር ትማራላችሁ ብዬ አስባለሁኝ። እነሱም በጸሎታችሁ አስቡን ብሏል። የህዝቡ ጸሎት በቂ አይደለም። እናንተ መበርታት አለባችሁ። አዎ በጣም ያስፈራል። ሚዲያ ያሉት ፍቅረኛሞች እንዳያችኋቸው ነው። እኔ እንጃ ወደ አሁኑ በቃ ነገ ሌላ ሰው ነው የምታያዩቸው። በቃ ባልጠበቃችሁት መንገድ ነው የሚለያዩት ምናምን ነገር እና ከባድ ነው። እንግዲህ እግዚአብሔር ይጠብቃችሁ ጨረቃዎቻችን። በጣም ይከብዳል። እናንተም በጸሎት መበርታት አለባችሁ። በእርግጥ የእናንተ ብርታት ጽናት ይወስኗል። ሚዲያ ላይ ሁሉም ሰው ይወደኛል፣ ሁሉም ሰው ይጠላኛል ማለት አይቻልም። ሚዲያ ላይ እስከሆናችሁ ድረስ ሁሉም ነገር መቀበል አለባችሁ። ማለት በቃ የሚሰድባችሁ ነገር መልስ አለመስጠት፣ ተቀብላችሁ ጸጥ ማለት። መቼም የሰው ልጅ ስድብ አይገለውም አይደል? ምክንያቱም ሁሉም ሰው እንትን ማለት ማስደሰት ስለማይቻል ማለት ነው። ቅመምዬ የመልስ ምት እየሰጠቻቸው ነበረ ትላንትና ለአንዳንድ ሰዎች ማለት ነው። ሂጅባቸው። የምር ሌባ እኮ አንተ ሌባ ካላላችሁት ነገም መስረቁ አያቆምም ማለት ነው። የማንም ልቅምቅም የሰው ልክ አያቅም። ሰው አክብረን እንጂ ፈርተን አናውቅም ብላለችና አዎ የምር አንዳንድ ሰዎች መልስ ያስፈልጋቸዋል። ያው ይገባቸዋል አንዳንድ ሰዎች ማለት ነው።